ይህን ነገር ደግሞ ለውብዬ ትዳሯን ሊበትንላት እንጂ ሊያስተካክልላት አይችልም። ለውብዬ ሊያረጋጋት አይችልም። መልሶ ሊረብሻት ነው የሚችለው። ናሆም ብዙ ነገር አደረገና አንቺ ተመልሰሽ እንደሱ መሆን የለብሽም። እሱ አጠፋና አንቺ ተመልሰሽ ማጥፋት የለብሽም፣ ወይ መናደድ መበሳጨት የለብሽም። ናሂ በጣም ስህተት እየደጋገምክ ነው። ነገሮች በላይ እየተደረበብህ ነው ያለው። ትናንትና አሁን ለራሱን ያየሁት ነገር በጣም ነው የገረመኝ። ሌላ ሴት ደግሞ ይዘህ ሆቴል ላይ መገኘት በጣም ነው የሚደብረው። እና ናሂ ፕሊስ ቆም ብለህ አስብ። ሀይ ውድ ተከታታዮቼ እንደምን አላችሁ? ደህና ናችሁ? ለዛሬ ደግሞ ተመልሼ መጥቻለሁኝ። እንደ ሁል ጊዜ ሪያክት ላደርግ አይደለሁም። ዛሬ ይጠቅማል ወይ ደግሞ ለነ ውብዬና ናሂ ይጠቅማቸዋል ብዬ የማስበው ነገር ነው። አብረው የሆኑ ይለያዩ፣ ይሄ እነሱ ነው የሚያውቁት የሚያዋጣቸው ነገር። ግን አብረውም ሆኖ እንዴት ልጆቻቸውን ያሳድጋሉ፣ ተለያይቶ ደግሞ እንዴት በስነስርዓት ልጆቻቸውን ያሳድጋሉ በሚለውን ዙሪያ ሁላችንም እንዴት መስራት አለብን። በተለይ ደግሞ 5 እዛ ቤተሰብ ያሉት ከጓደኛ ዘመድ ወንድም ጀምረህ ያሉትን ለነሱ ነው አስተያየት መስጠት የመጣሁት ማለት ነው። ምክንያቱም እነሱ ለእኛ ሁሉን ህይወታቸው ሼር ያደርጉናል እና እኛ ደግሞ ዋይ ለምን የተሰማንን እማንናገር። ምክንያቱም እኛም ከነሱ አንድ ቤተሰብ ነን ብዬ ነው የማስበው ራሴ። ሁሉም ለናሂና ውብዬ ሰብስክራይብ አድርጎ ኮመንት እየጻፈ የሚከታተላቸው ሁሉንም የናሂ ቤተሰብ ነው። ሀሳባቸው በነፃነት ኮመንት ላይ ስለሚያሰፍሩ እኔም እንደነሱ ስለተሰማኝ ነው የመጣሁት እና አሁን እኔ ለማለት ያሰብኩት ስለ ኪራ ነው። በመጀመሪያ እኔ አራቱም ስለነሱ እናገራለሁኝ፣ ግን አንድ ስለ ኪራ ነው። አንደኛ ማለት ነው ኪራ የውብዬ ወንድም በጣም ደስ የምትል ጎበዝ፣ እንዲሁም ለእህት መከታ የሆንክ ወንድም ነህ። እኔ አይሆፕ እንደዛ አይነት እናንተ አይነት ወንድም ቢኖረኝ ብዬ ተመኘሁኝ እና ሁላችሁም እዚህ የምትከታተሉ ለኔ እንደዛ አይነት ወንድም ካላችሁ ኮመንት ላይ አስቀምጡልኝ። እኔም አለ ወንድም ብላችሁ ማለት ነው። እና ኪራ ለእህት ጥሩ ነገር እያረክ ነው፣ ግን ለእህት ደግሞ አንድ ስህተት እያረክ ነው። ምክንያቱም ኪሩ ሁል ጊዜ ስትሰራ ስትናገር አክት ስታደርግ ምናምን ነገር በተለይ ደግሞ በዚህ 2 ሳምንቶች የተከታተልኩ በጣም ኢሞሽናል እየሆንክ ነህ፣ በጣም ስሜታዊ እየሆንክ ነህ። ወደ እህትህ በብዛት እያደላህ ነህ፣ ወደ ውብዬ ማለት ነው። እና ይህን ነገር ደግሞ ለውብዬ ትዳሯን ሊበትንላት እንጂ ሊያስተካክልላት አይችልም። ለውብዬ ሊያረጋጋት አይችልም። መልሶ ሊረብሻት ነው የሚችለው። እና እኔ እንደ ሀሳብ ምን እላለሁ፣ ኪሩዬ ይህን ቪዲዮ ከሰማኸው ወይ ካየኸው አድርሱልኝ። በጣም መረጋጋት አለብህ። ቁጭ ብለህ ለናሂ ለብቻውን አግኝተህ ለናሂ እሱ እንኳን ስሜታዊ ቢሆን አንተ ግን ከስሜት ወጣ ብለህ ቁጭ ብለህ ማውራት አለብህ። ናሂ ለምንድን ነው እንደዚህ የሆነው? አብራችሁ እንኳን ባትኖሩና ባትቀጥሉ ለሚስትህ ባለቤትህ ከ5 ዓመት 6 ዓመት በላይ የምታውቃት ለምንድን ነው ትልቅ ሪስፔክት የማትሰጣት? ምክንያቱም እነሱ 6 ዓመት ሆኗቸዋል። 2 ዓመት በጓደኝነት 4 ዓመት ደግሞ በትዳር ማለት ነው። በዚህ 6 ዓመት ውስጥ 2 ልጆች አፍርተዋል። እና ኦሬዲ ኪሮ አንድ ነገር ማሰብ አለብህ። ውብዬ ለናሂ ስለምትወደውና ስለምታፈቅረው ነው አብራ ሆና ልጆች መውለድ ድረስ የደረሰችው። እና ናሂ ደግሞ እንደዛ ለእሷ ስለሚወዳት ስለሚያፈቅራት ነው አብራ ኑሮ ልጅና ትዳርን ያደርጉ ማለት ነው። ሁለታቸው ውስጥ ላይ ፍቅር አለ። በስማቸው እንኳን አይጠራሩም። እነሱ ሲጠራሩ እየተቆላመጡ ነው የሚጠራሩት። እና ኪሩዬ እዚህ አንድ ነገር ቆም ብለህ ማሰብ አለብህ። ሁል ጊዜ በእህትህ ጎን ብቻ አትሁን። በናሂ ጎን ሆነ ቁጭ ብለህ ለናሂ ስሜቱን እንድትረዳው እፈልጋለሁኝ ማለት ነው። በሁለተኛ ደግሞ የናሂ ወንድም ናሂ ወንድሙ የናሂ ወንድም ስሙ ረሳሁት። እሱ ለወንድምህ ደግሞ አንዳንድ ጊዜ መከታ መሆን አለብህ። ወንድምህ ነው። ሁል ጊዜ ስህተት እንኳን ቢሳታ ጥሩ ነገር እንኳን ቢያደርግ አይዞህ በለው አልልህም። ስህተት ተሳስቶ ግን ወንድምህን መምከር፣ ብቻውን ያለመተው፣ በተቻለ አቅም ከወንድምህ ጋር ጊዜ ማሳለፍ አለብህ። ውብዬ ኦልሬዲ የማን ነው የሚባለው የናሂ ባለቤቱ ናት። ከታረቁ ነገ ጠዋት እናንተ ከጨዋታ ውጭ ናችሁ የምትሆኑት። ስለዚህ እንደዚህ እኔ እንደ ማሽቃበጥ ነው የምለው። ቃሉ ትንሽ ቢደብር እንኳን
የናሂ ወንድም ከወንድምህ አጠገብ እንድትሆን አለብህ። ግዴታ ደግሞ መሆን አለብህ ከወንድምህ አጠገብ ማለት ነው። በሶስተኛ ደግሞ ጓደኞች፣ እዛ ያላችሁ ጓደኞች ማለት ነው ሁላችሁም ለናሂ እንደማታውቁት ናቸው የምትሆኑ ያላችሁት እና አይነው ናሂ ስህተት አለው፣ ግን እስከነ ስህተቱ ደግሞ እናንተ እንደ ጓደኛ መጠን እንዲህ መጫጫ ወይ እነሱ ሁለቱም ሲገናኙ እንደዚህ በስሜት ማውራት ምናምን ሳይሆን ለብቻውን ወስዳችሁ ቁጭ አድርጋችሁ ማውራት አለባችሁ። ይህን ነገር እስካሁን እኔ አላየሁም። ለናሂ ሰው ያስፈልገዋል። ለዛ ነው ደግሞ ወደ ሴት ሂደው የሚሸሸግ፣ ወደ ድሮ ጓደኞቹ ሂደው የሚሸሸግ። አንዳንድ ሴቶች አሉ የሆነ ጊዜ ይጠብቁና ብቻ በሆንኩበት መጥተው ሊያጠቁሃል። እና ይሄ ደግሞ እኔ እንደሚመስለኝ ለነገሮች መርሻ ወይ ደግሞ በሚመጣበት ጫና፣ ስትረስ፣ ዲፕሬሽን ውስጥ እየገባ ነው ያለው እና ለዛ ነው የሚመስለኝ ያለው ወደ ሴቶች የሚሸሻለው ማለት ነው። አንዳንድ ወንዶች ባህሪ እንደዛ ስለሆነ ማለት ነው። እና አሁን ማድረግ ያለባችሁ እናንተ እነዚህ ጓደኞች የምትወደዋቸው ከሆናችሁና የምታስቡላቸው ከሆነ ዋይ ለምን ቁጭ ብላችሁ ከነሱ ጋር ጊዜ ወስዳችሁ አታወሩ? ይህን ነገር እንድታስቡበት ፈልጋለሁ። በአራተኛ ደግሞ ናሂ በጣም ስህተት እየደጋገምክ ነው። አይነው እኔ አንደርስታንድ አደርግሃለሁ። ብዙ ነገሮች ሀፕን እያደረጉብህ ነው ያሉት። ነገሮች በላይ እየተደረበብህ ነው ያለው። ግን አንተ ከነገሮች ለመሸሽ ነው ወይ ደግሞ ለውብዬ ማናደድ ነው ወይ ምንድን ነው ሀሳብህ? ለእኔ ሊገባኝ አልቻለም። እኔ እርግጠኛ ነኝ ለሌላ ሴቶች ጓደኞቼም ለሌላ ለአንተ የሚከታተሉም እርግጠኛ አይደሉም። ይሄ አንተ የምታደርገው ያለ ነገ ጠዋት ለልጆችህ ምን አይነት ስም ነው የሚሆነው? ከዚህ ነገርህን ወጥተህ ከዚህ ከመነጫነጭ መጨቃጨቅ ወደ ሴት ሚሄድ እንደዚህ አንዳንድ ሰው አለ አይደል በሱስ የሚደበቅ በሴት ከጀርባ በሴት ሆነህም እየተደበክ ነህ። እኔ እንደሚመስለኝ ሶሪ ስለ ቃላቱ፣ ግን ይሄን ነገር የምታደርገው ያለ ለአንተ አይጠቅምህም። ቆም ብለህ ብታስብበት እና መፍትሄው ደግሞ የሚመጣው ከራስ ጋር በመነጋገር በቂ የሆነ ራስን ተራፒ በማድረግ ሰው ተራፒ የሚያደርገው ብቻውን ሆኖ መዝሙር በመስማት መጽሐፍ በማንበብ እንዲሁም አንዳንድ ራስን ሪላክስ ቺል ለማድረግ አለብህ። ወደ ሰው አትጠጋ፣ ወደ ሴቶች በተለይ አትሂድ። ሴት በጣም ክፉ ናት። ዋላ ብትወድህም ጥሩ ላንተ ብታስብም ለአንተ ለፊውቸር ለልጆች ግን የምታስቀምጠው ያለህ ነገር በጣም ነገ ጠዋት ይቆጭሃል። አይነው ውብዬ ለትንሽ ጊዜ በአንተ ልትቀና ልትበሳጭ ልትናደር ትችላለች። ከጊዜ በኋላ ግን ለአንተ ልትረሳ ትችላለች። እስከነ መፈጠርህ ነው የምትረሳ። ያኔ ስትረሳ ግን የማትወጣው ዲፕሬሽን ውስጥ መልሰ ነው የምትገባው። ምክንያቱም ባረካቸው አንዳንድ ነገሮች በጣም ሲበዛ ስትረስ ውስጥ ትገባለህ እና ይህ የምታደርገው ያለው ነገር ጥሩም አይሰማኝም። ፕሊስ በተቻለ አቅም ይህን ነገር ውጣና አንተ በቅርብ የምታነገው ወይ ቤተሰብ አለ አይደል? ወደ ቤተሰቦች ሂድና ከቤተሰቦች ጋር ሆነ ተነጋገር። አይነው ሆቴል ላይ ነህ ያለው ስቲል ነው እንደሚመስለኝ እና ወጪም እየበዛብህ ነው። ሆቴል ላይ የምጥለው ገንዘብ፣ ሆቴል ላይ የምታወጣው ገንዘብ የሆነ አስቤዛ፣ ትልቅ ነገር አስቤዛ አድርገህ ወደ ቤተሰቦች ሂደ ከቤተሰቦች ጋር ተነጋገረ አሳርፈ ጊዜ ወስደ ወደ ባለቤት ልትመለስ ወይ ደግሞ ኬዝህ እንድታይ ነው እኔ የምፈልገው። ወደ ቤተሰብ መሄድ ካልፈለግ የጽሞና ጊዜ የሱባኤ ጊዜ ወስደ ወደ ቤተክርስቲያን ወደ ደብር ሂደህ ብትደበቅ ለትንሽ ጊዜው እኔ ደስ ይለኛል። ምክንያቱም መልሰህ እየተመላለስክ ነው ወደ ሀይጣት ወደ አልተፈለገ ነገር የምትገባ ያለኸው። እኔ ሀይጣተኛ ነህ ማለት አይደለም፣ እኔ ለራሱ ሀይጣተኛ ነኝ እና ግን አንተ የምታደርገው ያለኸው አንድ ቦታ ላይ አልቆምክም። መልሰህ ስህተት ከእንደገና ስህተት ነው የምታደርግ ያለኸው። ትናንትና አሁን ለራሱን ያየሁት ነገር በጣም ነው የገረመኝ። ሌላ ሴት ደግሞ ይዘህ ሆቴል ላይ መገኘት በጣም ነው የሚደብረው። እና ናሂ ፕሊስ ቆም ብለህ አስብ። የሚሰጥ ፊድባክ ደግሞ እና አስተካክል፣ ነገሮችን አስተካክል። ለሰው የሚያስተምር ለልጆችም ጥሩ ስም እንዲሆናቸው ማድረግ አለብህ። በመጨረሻ ደግሞ ስለ ውብዬ አሁን ያለሽው ኮንዲሽን ይገባኛል። ውብዬ አሁን በጣም ከባድ ውጥረት ውስጥ ነሽ ያለሽው።
ከልጆች ጋር አሁን ነው ከራስ ቤት የወጣሽው። ያለሽ ነገር መልሶ ላንቺ ጥሩ ስሜት አይደለም። አንቺ አንድ ሰው ከህይወቴ አውጥቼዋለሁ ብለሽ ካሰብሽ ከእሱ ጋር መጨቃጨቅ፣ ጊዜ ማሳለፍ፣ ራስሽን ማሳመም፣ ማልቀስ ምናምን የለብሽም። አይነው ከባድ ነው አንድ ሰውን ቶሎ ብለህ መርሳት ወይ ከራስን ማውጣት። ግን ደግሞ ራስን ፈልገህ ስታገኝ ወይ ደግሞ አንቺ ምንድነው ማድረግ ያለሁት ምንድነው መሆን ያለሁት ብለሽ አስቢ። ናሆም ብዙ ነገር አደረገና አንቺ ተመልሰሽ እንደሱ መሆን የለብሽም። እሱ አጠፋና አንቺ ተመልሰሽ ማጥፋት የለብሽም፣ ወይ መናደድ መበሳጨት የለብሽም። ምክንያቱም ሁል ጊዜ ስሜታዊ ሆነን ስናወራ፣ ስንሳደብ፣ ስንናገር መፍትሄ አይመጣም። ዲነው ጊዜያችን ነው ዌስት የምናደርገው እንጂ ሌላ ምንም የምናመጣው ለውጥ የለም። ምንም የምናደርገው ነገር የለም። እና ዋይ ለምንድን ነው የምትናደጂው? ዋይ ለምንድን ነው የምትነጫነጭው? የሆነ ነገር ሲመጣ አንቺ ኦኬ በውስጥሽ ሁሉ ነገር አድርገሽ ኦኬ ችግር የለውም ምን ነበር ምን ፈለግ ልጆችን የፈለገው አሁን ቢዚ ነኝ ያለሁት የሚቀጥል ቁጭ በሉ ውሃ ጠጡ ሻይ ጠጡ ብለሽ ነገሮችን በውስጥሽን አድርገሽ አንቺ ጥሩ የሆነ ፊት ማሳየት አለብሽ። አንቺ ከተናደሽ አንቺ ከተበሳጨሽ ግን ለናሂም እያስደሰትሽ ነው። በአንቺን እንዴት ናሂ ሀሳቡ ነው የሚያደርግ ያለው እና አንቺ ቢካም እንደዚህ ቀዝቀዝ ማለት አለብሽ። አንቺ ረጋ ማለት ተረጋግተሽ በውስጥሽ ጋር ተነጋግረሽ አስበሽ ራስሽን ምንድነው ማድረግሽ ራስሽን አረጋግተሽ ከአሁን በኋላ እንኳን ናሂ ቢመጣብሽ እንዲህ ሴት ሌላ ሴት ይዞ መጥፎ መመለስ የለብሽም፣ መበሳጨት የለብሽም፣ መናደድ የለብሽም። እንደዚህ አጠገብሽ ሆኖ አዎ ገባ ወጣ እንዲሆነ የሚሉ ጓደኞቻችሁ ኋላ ወንድምሽ ኪራ ደህና ችግር የለም ተረጋጉ ምናምን ብለሽ ቀዝቀዝ ባለ ረጋ ባለመልኩ ራስሽን ሳታሳምሚ አክት አርግተሽ እለፊው። ካልሆነ ግን መልሶ ነው የሚያደክምሽ፣ መልሶ ነው ልብሽን ዝቅ የሚያደርገው። በጣም ነው የሚከብድሽ። ለልጆችሽም ለራሱ ተረጋግተሽ ዞር ብለሽ ማየት አትችይም። እና በተቻለሽ አቅም ውብዬ ተረጋጊ፣ አትበሳጪ። ከተበሳጨሽ የባሰ የደም ግፊት፣ የስኳር፣ የተለያየ አይነት ህመም በሽተኛ ልትሆኚ ትችያለሽ፣ ልጆችሽን ሳታሳድጊ ማለት ነው። እና ብዙ ሴት እህቶቻችን አሉ ታውቂያለሽ፣ ለልጆቻቸው አንድ እናት ለልጇ የሚከፈል መስዋዕት ከፍላ ታሳድጋለች። አንቺ ለልጆችሽ መሆን አታሽም እና በተቻለሽ አቅም አንቺ ግን ደስተኛ ራስሽ ላይ መስራት አለብሽ። ደስተኛ ሁኚ። መጥፎ ነገር ኢግኖር አርጊ። ጀስት ጥሩ ነገር ዌልካም ወደ ሰውነትሽ ጥሩ ነገር አስገቢ። ለምን አንድ አይደለም 20 ሴት ጋር የማይሆን ኢግኖር አርጊ። አንቺ እሱ ስለሚወድሽ ነው እንጂ ባይወድሽ ነበር ቤትሽ ድረስ አይመጣም። ናሂ አውቆ ሊያናድሽ ሊያናግርሽ እንዴት የአንቺ ሪያክሽን ለማየት ስለፈለገ ነው እንደዛ የሚያደርግ ያለው። አይነው ስህተት ነው፣ በጣም ስህተት ነው። ግን ደግሞ አንቺ በተናደድሽ ቁጥር የማሰ ነው ናሂ ወደ ችግር የምታስገቢ ያለሽው። አንድና አንድ ትዳርሽን በቃ አሁን ኦልሬዲ ተለያያቸዋል። ግን ናሂ ለአንቺ ያስፈልግሻል። ለአንቺ ብቻ እንኳን ሳይሆን ለልጆችሽም ያስፈልጋቸዋል። ናሂ ጤነኛ ከሆነ ልጆችሽ ጤነኛ የሆነ አባት አላቸው። ከናሂ በላይ አንቺ ወደፊት ማሰብ አለብሽ። ምክንያቱም ነገሮች በህልግ ሳይሆን በስነስርዓት በተረጋጋ ቢሆን ብትታረቁ በጣም ነው የምትዋደዱት። ከምር መኑኝ፣ እኔም በጣም ትዋደዳላችሁ። ቢሆን ብትታረቁ በጣም ነው ደስ የሚል። ታረቁ። ምክንያቱም ሁሉንም ነገር አላፊ ነው። ታርቃችሁ በአንድ ላይ ብትሆኑ ቤተሰብ፣ ዘመድ፣ ጓደኛ ምናምን በውስጣችሁ ብታወጡ እኔ በጣም ደስ ይለኝ ነበር። ምክንያቱም እናንተ ለልጆቻችሁ በጣም ኢምፖርታንት ናችሁ። ለልጆቻችሁ በጣም ታስፈልጋላችሁ። ካልታረቃችሁ ደግሞ በየቤታችሁ ሆናችሁ ልጆቹን አብራችሁ ደስተኛ ሆናችሁ የምታሳልፉበት መንገድ ነው ሶሉሽን ነው ማሰብ ያለባችሁ እንጂ ውብዬ አሁን ከሴት መጣ ከወንድ መጣ መጠጥ ጠጣ ሲጋራ ጠጣ ይሄ ነገር ልብ ብለሽ አትይም። ጀስት ኢግኖር፣ ለመጥፎ ነገር ኢግኖር አድርጊው። ለጥሩ ነገርና መልካም ነገር አስብ የኔ ቆንጆ። ምክንያቱም እንዳትታመሚ በጣም ነው የምንወድሽ፣ በጣም ነው ልንከባከብሽ የምንፈልገው። ይሄ በጣም ከመውደድ የተነሳ ነው። ይህን ነገር ቢስተካከልና ወደፊት ጥሩ ነገር ይዛችሁ ብትመጡ እኔ በጣም ነው ደስ የሚለኝ። ይቅርታ በድፍረት አትዩ፣ በጣም ስለምወዳችሁ ነው። እኔ ከእናንተ በላይ አውቄ ሳይሆን ሀሳቤን ሼር ያደረኳችሁና በጣም ነው የማመሰግነው።
የእናንተም ሀሳብ ኮመንት ላይ ያስቀምጡልኝ። ውድ ተከታታዮቼ በጣም ነው የማመሰግናችሁ። በጣም ወዳችኋለሁ። መልካም ቀን ይሁንላችሁ። እናም እንዲሁም በፈረንጆች አዲስ ዓመት ስለሆነ የመልካም የአዲስ ዓመት ዋዜማ ይሁንላችሁ። ባይ ባይ።